ማንኛውም ክርስቲያን የወደቁባቸውን ስህተቶች ሁሉ አህባሾች ወድቀውባቸው ታያለህ። ሁላቸው في باب التوحيد الربوبية وفي الألوهية وفي الأسماء وفي الصفات وفي غيرها من أبواب الدين. يعني مسواش እሱ ኡሉሂያውን ለጊዜውን ተውና ማለት ነው። አሁን ለምሳሌ አስማው ሲፋት ላይ አሁን የምትላቸው ወንድሞች አህባሽ ብለህ የምጠራቸው ወንድሞች እኮ አላህ በቁርአን ላይ ስለ ራሱ የተናገረውን ነቢ ዓለይሂ ሰላቱ ወሰላም ስለ አላህ የተናገሩትን በሐዲሳቸው እኮ ሁሉንም እኮ ይቀበላሉ ሐቢቢ። ለምሳሌ ኢስቲዋ የሚባል ባህሪ እንዳለው ያምናሉ። የድ የሚባል ባህሪ እንዳለው ያምናሉ። እሱ ጋር ልመጣለን ያምናሉ። ባይዘዌ አርካኑል ኢማን ላይ እኮ አንተ ሚነ ቢላህ ማለት በአላህ መን ማለት እኮ በአላህ ሲፋዎች ማመን ማለት እኮ በቃ ኢስቲዋ የሚባል ሲፋ አለው ካለ አንድ ሰው በቂው እኮ ነው። ግዴታ ትርጉም መተርጎም አለበት። ይሄ ሰለፍ ንግግር አለ። አሁን አንተ እንዳልከው ሐቂቀተል ማዕና መናገር አለበት የሚል የሲፋ የሰለፍ ንግግር አለ። ሁሱዋ ሐሳቤ ገብቶሃል? ኢስቲዋ የሚባል ተፍሲር ማለት ኢስቲዋ የሚባል የአላህ ሲፋ አለው ብዬ ካመንኩ እኔ በቂ አይደለም? አይደለም፣ እንደሱ አይደለም። አንድ ቢጨርስ አሪፍ ነበር። ይሰማል? ከጠየቅ በመልስልህና አንድ ያላስጨረስከኝም አንድ ቢጨርስና እንትን ትላለህ። ቁርአን ላይ ማለት ነው አላህ ሲፋ ስለሱ የተናገራቸውን ባህሪያቶች ሙሉ ከሁሉም ይቀበላል። ኢስቲዋ የሚባል የድ የሚባል ሲፋ አላህ አለው ብለው እኮ ይቀበላሉ። ግን ችግሩ ምንድን ነው? በአማርኛ ካልተተረጎመ የሚል አለ። እኔ አልተረጎም ደግሞ ተዊል የሚያደርግ አለ። ግን ሲፋውን እኮ ተቀብሏል። ማመኑ በቂ እኮ ነው። አሁን ለምሳሌ አንቱ ሚነ ቢላህ የሚለው ውስጥ ይገባል። አልካዱም እኮ እነዚህ ሰዎች። ኢስቲዋ የሚባል ሲፋ አለው ካለ አንድ ሰው በቂ ነው ለእምነቱ። ግን ችግሩ ምንድን ነው? ትርጉም ላይ ነው። አሁን ትርጉም ላይ ግን መተርጎም አለበት ሐቂቀተል ማዕና የሚል የሰለፍ ንግግር ካለ እኔ ባውቅ ደስ ይለኛል። ፊደሉን እስቲዋ የሚለውን አምስቱን ፊደል ከተቀበለ በቂ ነው ነው የምትለው ወይንስ ምንድነው ትርጉሙ? እስቲዋ ብሎ ማለት ፊደሉን መቀበል ከሆነ አረበኛ ፊደል ነው። አይሁድም ክርስቲያንም ሊቀበል ይችላል። ይሄን ስላመኑ አምነዋል ማለት አይደለም። ነገር ግን ይሄንን ቀደምት መልካም ሰለፎች እንዴት ብለው ፈሰሩት? الرحمن على العرش استوى بماذا فسر السلف يعني الاستواء ታውቃለህ? ይሄንን ነው እንደማችን አሁን ለምሳሌ አላ ወርተፋ ብለው ኢብኑ አባስ ይፈሰሩትን አላህ ከፍ አለ የሚለውን እነሱም ከፍ አለ ይላሉ። ግን ከፍ አለ ሲሉ አሁን አንተ ቢዛቲ ብለህ ነው የምታምነው ይመስለኛል። እነሱ ደግሞ አይ ቢዛቲ አንልም ግን ከሁሉም ከፍጥረታት ነው። አንተ የትኛው ነው ብለህ ታምናለህ? እንደው እኔ የራሴ አቋም አለኝ። ባይዘው ግን እንደው ቅድም ስለተናገርከው እንደው አትሊስት እንኳን ሄዷል ወርዷል ልጁ ስለወረደ እኔ አሁን ለምሳሌ ማለት ነው እኔ አላህ ከአርሽ በላይ ነው፣ ከሁሉም ከፍጥረታት ሁሉ በላይ ነው። አርሽ ትልቁ ፍጥረት ስለሆነ አላህ ከፍጥረታት ከአርሽም ከትልቁ ፍጥረት ከአርሽ በላይ ነው ብሎ እንደተናገሩት ይሄን አምናለሁ። ግን ቢዛቲህ የሚለውን ግን እኔ አልቀበልም። ለምን መሰለህ? ቢዛቲህ የሚል ንግግር እኔ እስካሁን አላገኘሁም። በሰነድ ሰነድ ያለው ነገር አይ መሳክ ሳይሆን እሱ መሳክ ሳይሆን እኔ ወንድም ነኛ ማስረዳት ይቻላል። እኔ ስላላገኘው ቢሰነድ ማለት በሰነድ ማለት ነው። አሁን ለምሳሌ ጠበሪ ላይ እኔ ሰምቻለሁ ምንድነው በእንትኑ ነው በዑሉው ነው ብለው ከፍታው የስልጣን ነው የሚል ነገር አይቻለሁ። ቢዛቲህ ግን የሚል ሰነድ ያለው የሰለፍ ንግግር ካለን ባውቅ ደስ ይለኛል። እሺ ቢዛቲ ማን ማለት አይጠበቅባቸው፣ ወደ እሱ እንመጣለን። አላህ የሚለው ስሙ ምንድን ነው? ምንን ይገልጻል? ዛቱን ይገልጣል። በጣም ጥሩ። ይህ ዛቱን ከገለጠ እርሱ አላህ ከአርሽ በላይ ነው ካለ ዛቱን እንደሚገልጽ አምናሃል። እርሱ አላህ ከአርሽ በላይ ነው አለ ቁርአን ሐዲስ ትቀበላለህ? ታዲያ እነዚህ ካለ ሌላ ቁርአን ላይ እኮ ወላሁ መዐኩም አይነማ ኩንቱም ይላል። አላህ የትም ቦታ አለ ካለ አሁን አላህ ስላለ ሁሉም ቦታ ላይ ልትል ነው ማለት ነው። ይሄ አስቂድም አይሆንም። እዚህ ላይ ዛቱን ለዛዛት ላትለው ነው። ወሁወ መዐኩም አይነማ ኩንቱም የሚለውን እመጣልሃለሁ፣ ችግር የለውም። ሰለፎች እንዴት እንደፈሰሩት እሱንም ማሳያለሁ። በጣም ስለዚህ አላህ ስብሐነሁ ወተዓላ አላህ የሚለው ኢስሙ ሊዛቲሂ ሙቀደሳ ይህን ተስማምቷል ልጁ። አላህ የሚለው የዛቱ የማንነቱ መጠሪያ ነው። አላህ ታዲያ ከአርሽ በላይ ነው ካለ ስለዚህ በዛቱ ከአርሽ በላይ መሆኑን አመነ ማለት ነው። ግን ምንድነው ሽባ የፈጠረበት እሱ ወሁወ መዐኩም አይነማ ኩንቱም የሚለው ነው አይደለ? አንደኛ አሁን እኮ በሎጂክ ነው ያስረዳኸኝ። ሰለፍ ንግግር አለ በሎጂክ አይደል? አንተ ራስህ ባመንከው ቃል ነው ያስረዳው። አላህ የሚለው ዛቱን ከገለጸ አላህ የሚለው የምን መጠሪያ ነው ስልህ የዛቱ መጠሪያ ነው አልከኝ።
አላህ ከአርሽ በላይ ነው አለ ቁርአን ሐዲስ። ስለዚህ በዛቱ ከአርሽ በላይ መሆኑን አመንክ። አሁን እዚህ ቦታ ላይ ምንድን ነው እርሱ ወሁወ ማዕኩም አይነማ ኩንቱም የሚል አለ። ከዚህ ጋር ይጋጫል እያልከ ላ የአላህ ቃል አይጋጭም። ይሄ ትርጓሜው ምንድን ነው ታዲያ የሚሆነው ተብሎ ነው የሚጠየቀው። ገብቶሃል አይደለ? እሱ ላይ ሰለፎች ምን እንዳሉ ላሳይህ። ወሁወ ማዕኩም አይነማ ኩንቱም የሚለውን አይ መጀመሪያ ቢዛት የሚለውን ብታሳይ ደስ ይላል። ምክንያቱም ቁርአንና ሐዲሱን መረዳት ያለብን አመንክ ሳይሆን አሁን ለምሳሌ ወላሁ ሁሱ አንዴ ወላሁ ማዕኩም አይነማ ኩንቱም የሚለው ቢዛቲ አላህ ራሱ እንደሆነ ተናገረ። አሁን እዚህ ላይ ወላሁ ማዕኩም አይነማ ኩንቱም የሚል አንቀጽ የለም። ማን ነው ወሁወ ማዕኩም ማለት? ይቅርታ ወሁወ ማዕኩም። አሁን እዚህ ጋር ስለከበደ የሰለፎችን ንግግር ላምጣ አልካ። እዛ ጋር ደግሞ አላህ ማለት ቢዛቲ ስለከበደ አትበል። እሺ አይከብድም። አንተ ብዬ ወጋ ብዬ እያወራ ያለሁት መረዳት የፈለክ መስሎኝ ነው። እንዳንተ አካሄድ ላይ ያዝኩህ ካልኩ አታልፍም። ለማንኛውም ቀጥልሽ። ወሁወ ማዕኩም አይነማ ኩንቱም ቀጥል። ለመሸናነፍ አይደለም ለማማማር ነው ሐቢቢ። ወሁወ ማዕኩም አይነማ ኩንቱም የሚለውን ቀጥሎሽ ችግር የለም። እዛ ከመምጣታችን በፊት አርረሕማኑን ዐለል ዐርሽ እስተዋ የሚለውን አርረሕማኑ ዐለል ዐርሽ እስተዋ የሚለውን ሰለፎች ማዕኩም አይነማ ኩንቱም የሚለውን ስለጀመርከው ቀጥለው እሱ አታቋርጥ። እሱን እኮ ነገርኩ። እዛ ቢዛቲ ካልንስ ስሙ የአላህ ስም ስላለ እዚህም ቢዛቲ ልናደርገው ነው። በዛ ከምንሄድ የሰለፍ ንግግር አምጣልኝ ልናደርገው ነው አልክ አንተ አልካ። ይኸው አንተ አታድርግ፣ ሰለፎቻችን ያደርጉት ምን አሉ? በቃ እሱን ነው እኮ የፈለግኩት እኔ የሰለፎች ንግግር ከፈለግ እሱን ላስረዳሽ። አርረሕማኑ ዐለል ዐርሽ እስተዋ የሚለውን የሰለፎች ንግግር ማዕኩም አይነማ ኩንቱም የሚለውን ወሁወ ማዕኩም አይነማ ኩንቱም የሚለውን ሰለፎች ምን ብለው ፈሰሩት ታውቃለህ ወይንስ እኔ ልንገርህ? ምረጥ። መጀመሪያ ይህንን ጥያቄ መልስልኝ ነው እኮ ስለ አርረሕማኑ ላይ የሰለፎች ንግግር ቢዛቲ አስረዳኝና ወደዛ ትመጣለህ። ወሁወ ማዕኩም ወደሚለው ሄድክ አንተ። ከሄድክ አይቀር እሱንም ሳናብራራ አላልፈውም በፍጹም። እሱን ታብራራዋለህ እኮ መጀመሪያ ይኸኛውን አሳየኝ ያልኩህ የሰለፎች ንግግር ቢዛቲ ብለው አላህ የሚለው አዳምጥ። አላህ የሚለው የምን መጠሪያው ነው ስልህ ምን አልከኝ? ቅድም ድገመልኝ። ምን አልከኝ? የዛቱ ነው ብያለሁ። ሁሴን አልተረዳኸኝም። እኔን ሀሳብ ተረድተኸኛል? መጀመሪያ ተረዳሁ። ያው መለስክልኝ እኮ ተረዳሁ። አይደለም መመለስ ያው ይጋጭብኛል ነው እኮ እንደሚጋጭብህን አንቀጽ ደግሞ ላንሳለህ ስልቶ እሱን እያልክ ነው። ወሁወ ማዕኩም አይነማ ኩንቱም የሚለው አይጋጭም። ላስረዳህ እያልኩ ነው። አይጋጭም እሱ። እሺ አንዴ ላውራ ደግሞ እኔ እኮ ይጋጫል ባልከው ላይ አውራ፣ ችግር የለውም። አይ አትገድበኝ፣ ሀሳቤን ልግለጽ ሐቢቢ። እኔ አሁን መረዳት ነው የምፈልገው፣ ለክርክር አልገባሁም። አርረሕማኑ ዐለል ዐርሽ እስተዋ የሚለው አርረሕማኑ ምንድን ነው የሚገልጸው ስትለኝ ዛቱን ነው አልኩህ አይደለ? ሶ ቢዛቲ ነው ብለህ እዚሁ ፈሰርክልኝ። እንደዛ ከሄድኩኝማ ወሁወ ማዕኩም አይነማ ኩንቱም የሚለውም ዛቱን ስለሚያሳይብኝ አላህ በዛቱ አንዴ ቆይ ላውራማ ሁሉም ቦታ ይኖራል ማለት ነው። ስለዚህ እንደዚህ ስል እንግዳ እዚህ ጋር ወሁወ ማዕኩም የሚለው ላይ የሰለፎች ንግግር ላምጣልህ አልከኝ። መጀመሪያ የዛኛውን የሰለፍ ንግግር አምጣልኝ እያልኩ ነው ያለሁት። አላህ ስብሓነሁ ወተዓላ ስለ መዕያ እያወራ ነው፣ ስለ አብሮነት እያወራ ነው። ነገር ግን እዚህ ቦታ ላይ መዕያው ስለምን እያወራ ነው የሚለውን እንመለከታለን። ሱረቱል ሙጃደላም ላይ አለ፣ ልክ እንደ ሱረቱል ሐዲድም ላይ ሁለቱም ላይ አለ። ስለዚህ እዛ ላይ ኢማሙ ጠበሪን ምን እንደሚሉ ብታዩ በጣም ትደነቃላችሁ። ኢማሙ ጠበሪን ትቀበላቸዋለህ አይደለ? ከድር እንዴት ሰለፍ ናቸው እኮ እንዴት አንቀበላቸው? በጣም ጥሩ። እንደሱ ይሄ ነው የሚያስማማው። ኢማሙ ጠበሪ ምን እንዳሉ አሁን ላሳያችሁ። ምን እንዳሉ እንመልከት ተፍሲራቸው ላይ
أشي ياونا تفسير الطبري وهو معكم ياونا الزقار وهو معكم أينما كنتم يميلون. إمام الطبري من قالوا أشي نملكت أشي وقوله يعلم ما يلج في الأرض وما يخرج منها، يقول تعالى ذكره مخبرا عن صفته وأنه لا يخفى عليه خافية من خلقه. يعلم ما يلج في الأرض من خلقه، يعني بقوله يلج يدخل، وما يخرج منها وما ينزل من السماء إلى الأرض من شيء قط، وما يعرج فيها فيصعد إليها من الأرض، وهو معكم أينما كنتم. هنا أرى كدر هنا أرى وهو معكم أينما كنتم يميلون. إمام الطبري من علي يقول وهو شاهد لكم أيها الناس. እርሱ አሉ እርሱ የማንነቱ መገለጫ ነው፣ የዛቱ መገለጫ ነው። እርሳቸው ምን አሉ? እርሱ ከሰባቱ ሰማይ በላይ ከአርሽ በላይ ሆኖ ያውቃችኋል ማለት ነው። ስለዚህ እዚያ ላይ አብሮነቱ በዛቱ ሊሆንብህ አይችልም፣ በእውቀቱ ነው ብሎ ኢማሙ ጠበሪ ተናግረዋል። በእውቀቱ ነው። ወሁወ ሻሂዱን ለኩም እርሱ ይመለከታችኋል እናንተን። አዩሃ ናስ ሰዎች ወይ አይነማ ኩንቱም የትኛውም ስፍራ ብትሆኑ ያዕለምኩም ያውቃችኋል። ስለዚህ አብሮነቱ በእውቀቱ እንደሆነ ተናገሩ። ወያዕለሙ አዕማለኩም ስራችሁንም ያውቃል። ወሙተቀለበኩም ወመትዋኩም ወሁወ ዐላ ዐርሽሂ እርሱ ከዐርሹ በላይ ሆኖ ፈውቀ ሰማዋቲሂ ሰብዕ ከሰባቱ ሰማያቶቹ በላይ ብለው ቃል በቃል ኢማሙ ጠበሪ ተናግረዋል። ሌላው ቢዛቲሂ ያሉ የሰለፎች ቃል እፈልጋለሁኝ አርረሕማኑ ዐለል ዐርሽ እስተዋ የሚለውን ያልከው አይደለ? እንኮ እዚህ ጋር እኮ ቢዛቲሂ እንደሆነ አይገልጹም ታውቃለህ። ወሆ ማዕኩም የሚለው ገብቶኛል። ይህን ተንትነውታል። እዚህ ጋር ገብቶኛል። ግን አሁን ቢዛቲሂ ከአላህ ከዐርሽ በላይ ቢዛቲሂ እንደሆነ ግን አይገልጹም። እስቲል አሁን እዚህ ያነበብከው ላይ ራሱ አይገልጽም እንደዛ። በጣም ጥሩ። እርሱ የሚለው የእርሱ የአላህ ስብሐነ ወተዓላ አላህ የሚለው የምኑ መገለጫ ነው? አላህ የሚለው የምኑ መገለጫ ነው? ኦኬ እንደዚህ ካልክማ እንትን ትላለህ። እኔ ቢዛቲሂ የሚለው ካለ ብዬ ነው ተፍሲሩ ራሱ ቢዛቲሂ የሚለው ካለ የግዴታ የወለህ ሰለፎች የግዴታ እኔ አሳያለሁኝ ወላሂ ቢዛቲሂ የሚል አሳያለሁ። ግን ያንን ማስቀመጥ መስፈርት አይደለም። እሺ ገብቶኛል። በቃ የበለጠ ደግሞ ደንብ አነብበታለሁ። የድ ላይ ሳ ምንድን ነው አቋምህ አንተ? አንድ ቢዛቲሂ የሚል ቃል ላሳየህ። ቢዛቲሂ የሚል ከነዚያ ከቀደምቶቹ ላሳየህ፣ ችግር የለው እኔ አሳያቸዋለሁ። አላህ ስብሐነ ወተዓላ ቢዛቲሂ ፈውቀ ሰማዋቲሂ ሰብዕ ብለው ሰለፎች የተናገሩ አሉ። ገፋቻለ አይደለ? ግን ያንን ማስቀመጡ መስፈርት አይደለም ነው። ምክንያቱም ሰሓቦች በቀጥታ ያን ቃል ይረዳሉ፣ ይቀበሉታል። ቀጥታ ነው የተረዱት። ይሄ ቢዛቲሂ አይደለም ይሄ ቢዛቲሂ እዚህ ጋር እንዳለ ሆኖ ሀሳቤ ማለት ነው። ግን እኮ የተዓዱብነት ነው። ግን እኮ ሁሴን እንደው ዝም ብለህ ብትረዳቸው አላህን እኮ ፈውቀል ዐርሽ መሆኑ አምነው ግን ይሄን አሁን ቢዛቲሂ ብለን አንቀበል የሚሉት እኮ በጣም ከመጨነቃቸው የተነሳ ነው። የክፋት አይደለም። ግን ባይዘባዳላችሁ በተለይ ሱፊዮቹ ስሜታዊ ባንሆን ይህን ያክል መጠላላት ደረጃ እኮ አንደርስም። ወላሂ ነው የምልህ። በጣም ብዙ ሱፊያዎች አሉ አሁን አላህን የሚፈሩን አይ አላህን በአቅጣጫ እናስቀምጠው የሚል ተዓዱብነት ነው። እሺ አሁን እንመልከት። እሺ ለመሆኑ ቢዛቲሂ ብሎ ይፈሰራል ወይ? አዎ አለ። እንመልከት። እዚህ ጋር صفة الاستواء ይላል። صفة فعلية ثابتة لله عز وجل بالكتاب والسنة. الدليل من الكتاب قوله سبحانه وتعالى الرحمن على العرش استوى ثم استوى على العرش እያለ ይሄዳል። ሰለፎች ብለው ፈሰሩት። እዚህ ቦታ ላይ አቡል ዓሊያ ምን ይላል? ያውና ارتفع ይላል። ሙጃሂድ كذلك ምን አለ? على العرش ይላል። ከዓርሽ በላይ ከፍ አለ እያለ ይናገራል። قال السمعاني أهل السنة يقولون إن الاستواء على العرش صفة لله تعالى بلا كيف والإيمان به واجب. وكذلك يحكى عن مالك بن أنس وغيره من السلف أنهم قالوا في هذه الآية الإيمان به واجب والسؤال عنه بدعة. وقال البغوي ثم استوى على العرش إيه كما جرى درس سلفوش يتناقروا لأن نعم بذاته من النهر السيف اللقاء الملكة. قال ابن أبي زيد القيرواني إن الله إله واحد. ابن أبي زيد القيرواني منالو
አላህ አንድ አምላክ ነው አሉ። ላኢላሃ ገይሩሁ ከእርሱ ውጭ ሌላ አምላክ የለም አሉ። ወላ ሸቢሃ ለሁ ለእርሱ አምሳያ የለውም አሉ። ወላ ነዚረ ለሁ ለእርሱ ቢጤ የለውም አሉ። ወላ ወለደ ለሁ ለእርሱ ልጅ የለውም። ወላ ዋሊደ ለሁ ለእርሱም ወላጅ የለውም። ወላ ሳሒበተ ለሁ ለእርሱም ቢጤ የለቸውም። ወላ ሸሪከ ለሁ ለእርሱም አጋር የለውም። ወአነሁ ፈውቀ ዐርሺሂ ልመጂድ ቢዛቲሂ ያሰላም ወአነሁ ፈውቀ ዐርሺሂ ልመጂድ ቢዛቲሂ ኢብኑ አቢ ዘይድ አልቀይረዋን እንተኛ ሂጅራ ላይ ያለ ሰው ነው። የተወለደው መች ነው? የሞተው መች ነው? 310 ላይ 310 የተወለደው ስንት ላይ ነው? መቼም አማና ነው ዒልም ብዬ ነው። አማና ነው ዒልም ስንት ላይ ነው የሞተው? 310 ላይ የተወለዱት። የእርሳቸውን ታሪክ ማወቅ ፈልጋ ነው። ሰለፍ ነው ማለት እንችላለን። 310 ላይ ተወልዶ አሁን እንችላለን። በየትኛው ህግ? ጅምሁሩል ዑለማ ያሉት 300 ድረስ ያለው ነው ሰለፍ የሚባለው። ሀታ ሰሃባ ነው ሰለፍ ያላለ ሰለፎች ስንተኛ ክፍለ ዘመን ላይ ያሉት? ሰሃባ፣ ታቢዒ፣ አትባዑ ታቢዒ 300 ድረስ ያሉት ነው ጅምሁሩል ዑለማ የሚስማማው አይደለም እንዴ? ማስረጃ የባጁሪን ተፍሲር ለምሳሌ እኔ እንደዛ ነው የቀራሁት። ባጁሪ የሚባሉት ያስቀመጡት እንደዛ ነው ጅምሁር ዑለማ። እነ ሀታ ማን ነው ደግሞ አንድ አኢማ አለ። እስከ መቼ ነው ታዲያ ሰለፍ ማለት? ወደዚህ ለተናገርከው ማስረጃ የለም አይደል? አይ እኔ የወሰድኩትን ጠቅላላ እውቀት የምነግርህ እኔ ከፍቼ የማሳይበትም እንትን የለኝም፣ አሁን አቅሙም የለኝም። ግን ለማግባት ለመረዳት ስለሆነ የገባሁት ሁሉም ሰው የሚያውቀው 300 ክፍለ ዘመን ድረስ ያለ ሰለፍ እንደሚባል ነው። እኔ የማውቀው ስቲል አሁን የሚያውቀው ሳይሆን ለተናገርከው ለዚህ ምንም ማስረጃ የለም። ሰለፎች ሲባል ጊዜ ችግር የለም። እነዚህ በቀደሙት መልካም ዘመን ሰለፍ ላይ ያሉት ነቢያችን ሰለላሁ ዐለይሂ ወሰለም የግዴታ ይሄኛው መቶ ዓመት ቀጣይ መቶ ዓመት ቀጣይ መቶ ዓመት ብሎ ያስቀመጡበት ነገር የላቸውም። በዛ የሚል ምንም አይነት ማስረጃ የለም። አይ ጅምሁሩ አሁን እኮ ሐዲስ አናገኝለትም። ከዛ ኢጅማ ይመጣል እኮ ኢጅማ አንዱ የእስልምና መሳዲር አይደል? እንደሱ የሚል ካለ ማሳየን ችግር የለም። ጅምሁሩ ዑለማ አብዛኛው ዑለሞች የሚስማሙት ሰለፎች ሰለፍ የሚባለው 300 ድረስ እንደሆነ አይደል? አሁን ለምሳሌ ሰሃባ ሰለፍ ብቻ ነው የሚለው አሉ። አይ ታቢዒ ድረስ ነው ያሉም ማለት ነው። እርግጠኛ ነህ? እና የት ድረስ ነው ሰለፍ? እሺ ሰለፍ የት ድረስ ነው? እሺ በአንተ እይታ አንተ የደረስክበት አይደል? መልካም። እሺ አሁን ኢብኑ አቢ ዘይድ አልቀይረዋኒን ትቀበላቸዋለህ ወይስ አትቀበላቸውም? ትቀበላቸዋለህ አትቀበልም ሳይሆን እኔ ሰለፍ የሚባለው እስከ 300 እንደሆነ ነው የማውቀው እና እሳቸው 310 ስትለኝ 310 ላይ ሰለፍ አይደሉም እያልኩ ነው እኔ ባለኝ ዒልም ማለት ነው። አይ አንተ ደግሞ ሰለፍ ማለት ማስረጃ ስታወጣ ጊዜ እሺ እሱን የቤት ስራ ወሰድኩኝ። ግን አንተ እስቲ አስረዳኝ። እሺ ማስረጃ አቅርበህ እስከዚህ ድረስ ያለው ነው ሰለፍ ማለት ያልከውን የተረዳውን አስረዳኝ። በቃ በአመት የተገደበበት ምንም አይነት ማስረጃ የለም። እዚህ ኢብኑ ተይሚያም ሰለፍ ነው ማለት ነው። ኢብኑ ባዝም ሰለፍ ነው ባንተ ይታ አዳምጥ እንጂ። አዎ ሰለፎች ናቸው እነሱ ላይ ያ አላህ። እና ነብዩ አለይሂ ሰላቱ ወሰላም ከሁሉም ህዝብ በላይ አሁን ያለውበት ዘመን ነው አሉ። ከዛ ثم الذين يلونهم ثم الذين يلونهم ለምትናገረው ማስረጃ ያው ንጽጽር ሳይሆን እንደ መግባባት ስለሆነ ክርክር አይደለም። ማስረጃ ማውጣት ትችላለህ እኮ ማስረጃ አንተ ጅምሁሮች እንደዛ ብሏል ብለህ ሰፋ በል። የእስላም ሰራተኛ ሁሌም ሰፋ እኮ ነው ማለት እኔ እንኳን ብቆጣ አንተ ረጋ ብለህ ነው። እንደዛ ሰፊና ጠባብ የሚለውን ቃል ተው። አንተ ሰፊና እኔ ጠባብ ነኝ አመንኩልህ። በቃ እኔ ሰፊ ነኝ አላልኩም። አንተ ከኔ መሻል ነው ያለብህ እያልኩ ነው። አሁን ሀሳብ ይግባህ። ማስረጃው እንደሱ ይሄንን ቃል አትተው፣ ምንም አይሰራም። ሐዲስ እየነገርኩህ ነው እኮ ሐዲሱን ተሳስቻለሁ። ሐዲሱ ላይ አመት የሚል ከየት ነው ያመጣኸው አንተ? አመት አይደለም ያልኩህ ኸይር ህዝብ ማለት አሁን ያለሁበት ነው አሉ። ከዛ ثم الذين يلونهم ثم الذين يلونهم ከዛ ቀጥሎ ብሎ 3 ጊዜ ተናገሩ። ዳትሚስ ዑለሞች ከዚህ ስቲምባት አድርገው 300 ክፍለ ዘመን ድረስ ብለው አስቀመጡት። ሰሃባ ታቢዒ አትባዑ ታቢዒ ብለው የቱ ጋር ማስረጃ? ኦኬ ሐዲስ ሰምተው አታውቅም? ሐዲሱን አይደለም ያንተን ስቲምባት ነው የጠየቅኩህ ማስረጃ። ኦኬ ይሄ እሺ ምንድን ነው የሚያስይዘን ይሄ ሐዲስ? አሁን ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ናስ ቀርኒ ያሉ ከሰዎች ሁሉ በላጮቹ በእኔ ዘመን ያሉት ናቸው። ثم الذين يلونهم ثم الذين يلونهم ከዛ የሚቀጥሏቸው አሉ። ከዛ በኋላ ያለው እንደው መጥፎ ነው ብለው አልተናገሩም። በእነዚያ በቀደሙት መልካም ሰለፎች ላይ ያሉት ከሰለፎች ጋር ይጠቃለላሉ።
ኢብን አቢ ዘይድ አልቀይረዋኒ ደግሞ ከእነሱ መካከል ነው። አይ እሱ ከእነሱ አይደለም ካልከኝ ማስረጃ ስጠን፣ ችግር የለም እሱን እንቀበላለን። አይ በቃ እንደዛ ከሆነ በቃ እንዳልከው ሊሆን ይችላል። ግን እኔ የተማርኩት ከ300 ክፍለ ዘመን እንደሆነ ነው የማውቀው። ሌላ ግን ጥያቄ አለ። ለምሳሌ ጠበሪ የሆነ የቁርአን አያት ላይ ثم استوى على العرش የሚለውን አላህን ቢቁድረት ይህ ነው ብለው የፈሰሩበት አለ። እንዴት ነው እንትን ማለት የምንችለው? ማሳማት እንደዚያ ጋር እንደ ኢልዛም አድርገው እያነሱ ነው። ቢሆንም ራሱ እኛ ቢቁድረት ይህ ከአርሽ በላይ ነው ቢባል ኢስባት ለዋዚም አሲፋ مع عدم الإنكار لأصل الصفة هذا منهج السلف الصالح. አሁን ያልኩህ ቃይዳ ገብተሃል ወንድማችን ወይስ ልንገርህ? እኔ ከሆነ የምናደደው ኢስቲዋን አንድ ሰው ካሰበት አይበቃም ወይ? አሁን ግዴታ ካልፈሰርክ ከስምና ትወጣለህ ማለት አይከብድም? አሁን ቅድም እኮ ክርስትና ጋር እኩል ስታደርግ አሁን ያልኩህ ገብተሃል ወይ? አሁን ትልቅ ቃይዳ ነው የነገርኩህ፣ የአህለ ሱናዎችን ቃይዳ ገብተሃል እሱ ያልኩት ወይንስ ልንገርህ? እሺ ንገረኝ። ኢስባት ለዋዚም الصفة مع إثبات أصلها هذا منهج أهل السنة والجماعة. ታዲያ እኮ እና ያሰብታለን እኮ ታዲያ ምንድን ያልኩት አሁን ንገረኝ። በቃ የአላህን ሲፋ ማስበት የአህለ ሱና ባህሪ ነው ያልከኝ። አህለ ሱናዎች ወላሂ አይደል? እሺ አስረዳኝ፣ አትሳቅብኝ። የገባኝን ነው እንግዲህ የገባኝን ያክል ይተናል። እሺ በቃ እሺ። እኔ እኮ የአላህን ባህሪ ማድረግ ኢስባት ማድረግ ለዋዚም ሲፋ አስሉ ሲፋ አለ። የባህሪው ዋና አስሉና መገለጫው አለ። ገብቶሃል አይደለ? የአስሉ ዋና ባህሪውና መገለጫው አለ። ያንን ያጸድቃል። ያንን አህለ ሱናዎች ያጸድቃሉ። አልሐምዱሊላህ። ለዋዚሞች ደግሞ አሉት። ያንን ማጽደቅ የአህለ ሱናዎች መንገድ ነው። ሰለፎቻችን ማህያ ማለት ለምሳሌ አላህ ከአርሽ በላይ ነው አሉ። በማንነቱ ከአርሽ በላይ እንደሆነ ከገለጹ በኋላ ከአርሽ በላይ ግን የሆነው ማንነቱ ብቻ ሳይሆን በኃይሉም በስልጣኑም በሁሉ ነገር ከእርሱ ከሁሉ በላይ ነው ብለው ተናገሩ። ቢናገሩ ራሱ ይሄ ሰለፎች እንጃ የምንቀበለው ነገር ነው። አሁን ችግሩ ምን መሰለህ? ያንን አስሉ ሲፋውን ኢንካር አድርገው አህባሾች ለዋዚሞችን የሚያሰብትላቸውን ቃላት ይፈልጉና በቁድራው ብለዋል ቢሉስ አስሉ ሲፋን እነሱ ክደዋል። ኢማም ጠበሪ እዛ ቀጥታ ሄደን ብናያቸው እርሱ ራሱ ከአርሽ በላይ ነው ብሎ ከተናገሩ በኋላ ያንን እንደገና በቁድራው ብሎ ቢያመጡ ችግር የለውም እኮ። እኛ እኮ እንደዚያ ብለን እናምናለን። አላህ ስብሓነሁ ወተዓላ ለምሳሌ ሲፈት ልየድ ጠይቀሃል አይደለ? ለሁ ሲፋ ሐቂቅያ የዳኒ ታቢተ ፊል ኪታብ ወሱና ያንን እናምናለን። ወሚን ለዋዚሚሂ አልቁዋ ያንን እንድናምን ከሚያስገድዱ ነገራቶች መካከል ያ እጁ ደግሞ የኃይል ባለቤት ነው። ገብቶሃል አይደለ? ነገር ግን ይሄንን ለዋዚሙን ብቻ አጽድቀን የኃይል ባለቤት ናቸው እጆቹ ብለን አስሉ ሲፋውን የምንክድ ከሆነ እሱ ላይ ነው ችግሩ። አስሉ ሲፋ ሁስዋ ማንካድ የካደ እኮ የለም። የድ የሚባል ሲፋ አለው ብሎ አንድ ሰው ካመነ በቂ እኮ ነው ሐቢቢ። ግዴታ እጅ ብሎ መፈሰር አለበት እንዴ? እኔ እኮ በጣም ይገርም ነው። ካልፈሰረ ከእስልምና ያስወጣል የሚላለው እኮ እሱ እኮ ነው ችግሩ። በቃ አሁን ዘሎ የድ አሁን አዳምጣ ታዲያ እሺ ማለት ነው። አትሜት አታድርግ። እኔ ሜት አድርግ አላልኩም። የድ ማለት ምን ማለት ነው? እሱ እኮ ነው የምልህ። የድ የሚባለው ነገር የገባበትን የቁርአን አያት ይታይና ከዛ ከአውዱ ፍች አኳያ ተፍሲር ይሰጠዋል። ገብቷል? በጣም ጥሩ። እንደሱ ከሆነ በቃ ሰለፎች ምን እንዳለው አሁንም እንመልከተው። የድን ችግር የለም ማምሽ እና ሐቂቀተል ማዕና ነው የሚሰጠው እንዴ? አይዋ ወደ ስም ልንመጣ ነው። አገባቡን አይተህ እኮ ነው የምትገባው ብዬ ነው። ችግር የለም ግን እዚህ ጋር እንግባው። ሱባ የድ የሚለውን እኔ ሲፋ ካሰበትኩ የድ የሚባል አላህ ሲፋ አለው ብዬ ካሰበትኩ በአላህ እንዳመንኩ አይቆጠርም? አንተ ኡሚና ቢላህ ውስጥ አልገባሁም። የድ ማለት ምን ማለት ነው? እሱን እኮ ነው የድ ምን ማለት እንደሆነ ካልተናገርክ አረበኛ ፊደል እኮ ነው የድ የሚለው። በአማርኛ ምን ማለት ነው ነው ያልኩህ። በአማርኛ ትርጉም የለው ወይንስ የድ የሚል ሁለት ፊደል ዝም ብሎ የተቀመጠ ፊደል ነው ያለ ትርጉም? በሉጋ ደረጃ ከሄድክ የድ የሚባለው ከክርን ጀምሮ እስከ ጣት ያለው ማለት ነው። ከክርን እስከ ጣት አይደለም ቃሉ። በሉጋ ከሄድክ በአረበኛ ሉጋ አልከኛ። ያው አላሳየሽ። በአማርኛ ትርጉም ምን ማለት ነው የድ ማለት? እጅ ብዬ አሁን ዲክሽነሪ ላይ ብገባ ሜሪት ዲክሽነሪ ላይ ጣት ያለው እስከ እንትን ድረስ ነው ብሎ የሚያስቀምጥልህ። እኛ ጣት ያለው እንዲህ ያለው ብለን እኛ እናውንም። አንተ እኮ የጠየቀኝ እጅ ምን ማለት ነው ብለህ ፈሰርክ። ምን ማለት ነው ብለህ ጠየቀኝ። ቀጥታ ቃሉ እጅ ማለት ነው። ግን አካላዊ እጆች ምናምን የሚለውን ለአላህ እናጸድቅም እኮ እኛ። ይሄ ሰዋዊ የሆኑ የሰውነት ክፍሎች በደም የተሞላ ጥፍር የተለበቀች በአጥንትና በስጋ የተሞላ ይሄ እጅ አላህ የለውም። የድ የሚል ማንነት አለው። አላህ ስብሐነሁ ወተዓላ ማንነት አለው። ለማንነቱ መገለጫ የድ የሚል አለው። ያንን እናጸድቃለን። ግን ከሰው ጋር በፍጹም ይሄ ሰዋዊ የሆኑ በደም የተሞላ በአጥንት እንትን ያለ ምናምን ይሄ
በፍጹም የለውም እርሱ እኮ አህባሾች የምትላቸውም እኮ የድን እኮ ያጸድቃሉ። የድ የሚባል ሲፋ አለው ብለው እኮ አላህን ይቀበላሉ። ቁርአን ላይና ሐዲስ ላይ እነሱን ተዋቸው። አንተ አሁን ከኔ ጋር እያወራህ ነው አይደለ? በአንተ እይታ እኔም አህባሽ ነኝ። አሁን አንተ እንደምትለው ከሆነ አየሁ አይደል? ራስህን አህባሽ አደረግህ። እኔ አህባሽን አላልኩህም። አይ ቅድም ክርስትና ጋር እኩል ስታረግ መንገድ ተረድተሃቸው እነሱን በቃ ልታቀርብ የመሰልክ እንደው በተሳሳተ መንገድ እንደተረዳቸው አድርጌ ነበር ያሰብኩ። አንተ ራስህ አህባሽ ነሽ ካልክ እኔ ምርህ። ለማንኛውም አሁን ሰለፎች ስለ የድ ምን እንዳሉ ላሳየህ። ይቀበላቸዋለህ እንደ ኢማሙ ሻፊዒ እንደ ማሊክ። በጣም ጥሩ። እኔ ግን አንድ ማቀው አለ የድን የፈሰሩበትን የቁርአን አያት ማቀው አለ። እኔ ቢያንስ ኢብኑ አባስ የዱላሂ ፈውቀ አይዲሂም የሚለውን ቁወቱላሂ ፈውቀ ቁወቲሂም ብለዋል። እዚህ ላይ አውለውታል። ስለዚህ صفات ذاتية لله عز وجل نثبتها كما نثبت باقي الصفات من غير تحريف ولا تعطيل ومن غير تكييف ولا تمثيل، وهي ثابتة بالكتاب والسنة. الدليل من الكتاب قوله تعالى: وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان لينفق كيف يشاء. وقوله تعالى: ما منعك أن تسجد لما خلقت بيدي. حديث أبي موسى الأشعري رضي الله عنه: إن الله تعالى يبسط يده بالليل ليتوب مسيء النهار، ويبسط يده بالنهار ليتوب مسيء الليل حتى تطلع الشمس من مغربها إلى آخر الحديث. بلان بركات الحديث وتشالو ولا سلفوش نقر نهد سلفوش نقر شافوش نقر سلوانا. قال الشافعي اللي علوي لنا: لله تبارك وتعالى أسماء وصفات جاء بها كتاب وأخبر بها نبيه صلى الله عليه وسلم أمته أنه سميع وأن له يدين بل يداه مبسوطتان وأن له يدين ያሉ ኢማሙ ሻፊዒ ምን ማለት ነው? አሁን እኮ ችግሩ እዚህ ላይ ነው። አረበኛውን እንዳለ ነው ያስቀመጡት። ተፍዊድ ማለት ነው። በዚህ ላይ አሁን ዝም ብለው ነው ያስቀመጡት፣ እንደወረደ ነው ያስቀመጡት። ወአነ ለሁ የደይኒ ማለት ምን ማለት ነው? አሁን ለምሳሌ እኔ አልፈስረውም እዚህ ላይ ብዬ መናገር ይችላል። ለምሳሌ አንድ አሰር አለኝ እኔ ውሱ አትሳቅ፣ አንድ አሰር አለኝ ልንገር። ወአነ ለሁ የደይን ሲሉ ኢማሙ ሻፊዒ ምን ማለት ነው? የድ የሚለውን ቀጣን ያስቀመጡት ሳይፈስሩ ማለት ነው። የደይን ነው ያሉት። ሐቂቀተል የደይ ብሎ አሁን እና ኢብኑ ባዝ እንደሚያስቀምጡት እሳቸው ሐቂቃ ብሎ አላስቀመጡትም። አየህ፣ ይሄ እኮ ነው ችግሩ። ሐቂቃ ነው ኢብኑ ባዝ ምን አላልኩም። አንዴ ቆይ፣ ኢማሙ ሻፊዒ የደይኒ ማለት ምን ማለት ነው? አላህም እኮ በየደይ ብሎ አስቀምጧል እኮ፣ ምንም ለውጥ የለውም። ያን ቁርአን ላይ ያስቀመጠውን ያስቀመጡት ምን ማለት ነው? እሺ የደይን ወአነ ለሁ የደይን ምን ማለት ነው እኮ ነው የምልህ። ማዕናውን አላስቀመጡትም። ቁርአን ላይ ነው ትርጉሙን አታውቀውም? ለምን መሰለህ አታውቀውም ሳይሆን ተአዱብነቱ ስም አይሰጡትም፣ እጆችም እጅም አይሉትም። ለዚህ መረጃ አለኝ። ለምሳሌ ምን ማለት ነው ታዲያ? ልመልስልህ። ከኢማሙ ሻፊዒ በፊት የነበረ አንድ የሰለፍ ንግግር ልንገርህ። ሱፊያን ኢብኑ ዑይናን ታውቀዋለህ? ሁስዋ አቡ ሐኒፋ ደረሳ መሰለኝ ወይ ሸኽ ደረሳ ይመስለኛል። እሱ አሁን ያለው ምንድን ነው? የአላህን ሲፋ ኸበርያ የሚባሉትን የድ የሚባሉትን እነዚህ አሷኢ ምናምን የሚባሉትን ነገሮች በእኛ ዘመን አንድ ሰው ፈስሮ አንድ ሰው በየትኛውም ቋንቋ ፈስሮት እንደማያውቅ ተናግሯል። ስለዚህ አይፈሰርም የሚሉ ሰሓቦች አሉ። ማስረጃ ምንድን ነው? ሱፊያን ኢብኑ ዑይና በሰነድ ማስቀመጥ እችላለሁ። አውጣና ሳየር ማስረጃ ነው ያልኩት። ሰምተው ካላወቅ እኔ ለመጀመሪያ ልንገርህ። አውጣ ማስረጃ ነው ያልኩህ። እኔ እንዴት ነው ማውጣት የምችለው? አንድ ስልክ ነው ያዝኩት። ግን እውቀቱን ሰደውና ትችል ጊዜ ታመጣለህ። ችግር የለም። አሁን ኢማሙ ሻፊዒ እኔ አልናገርም አይደለም። የኔ የተረዳኸው ብቻ ይሁን ሳይሆን እኔ አይደለሁም የተረዳሁት። የኢማሙ ሻፊዒ ንግግር አመጣሁ። በአማርኛ አልፈልግም አልናገርም አልክ። እኔ ምን ላድርግ? ብቻውን ብትጠይቃቸው ሰሃቦችን አይፈስሩልህም። ማስረጃ ልታወጣ አልቻልክም። አዳምጠህ ነገርኩህ። የሰማዋቱ መጡያቱ ቢየሚኒህ ቃለ አሕመድ ብኑ ሐንበል قلب العبد بين أصبعين وخلق آدم بيده وكلما جاء الحديث مثل هذا قلنا به. وقال ابن جرير: القول فيما أدرك علمه من صفات الصانع خبرا لا استدلالا، وذلك نحو إخبار الله تعالى ذكره إيانا أنه سميع بصير وأن له يدين. يعني ابن جرير وأن له يدين لرسول لا تجو شارلوت بلو قال بقالي ناكرالو. وقال ابن خزيمة: باب ذكر إثبات اليد للخالق البارئ جل وعلا البيان والبيان أن الله تعالى له يدان كما أعلمنا في محكم تنزيله. وسرد جملة من الآيات تدل على ذلك، ثم قال: باب ذكر البيان من سنة النبي عليه الصلاة والسلام على إثبات يد الله جل وعلا موافقا لما تلونا من تنزيل ربنا لا مخالفا.
قد نزه الله نبيه وأعلى درجته ورفع قدره عن أن يقول إلا ما هو موافق لما أنزل الله عليه من وحيه. وقال أبو الحسن الأشعري: وأجمعوا على أنه عز وجل يسمع ويرى، وأن له تعالى يدين مبسوطتين. وأن له يدين مبسوطتين على من أبو الحسن الأشعري راسه. وقال أيضا: قد سئلنا أتقولون إن لله يدين؟ قيل نقول ذلك بلا كيف. لا الله قلت هجوش الله تلالا هنا تبالي نارو. سفيان من أبو الحسن الأشعري نقول أننا نقول ذلك بلا كيف، يعني أو الله ونلالا نقرب كيفية عندنا سانل وراسه سانجل يعني سانل فلاسل. وقد دل عليه قوله تعالى: يد الله فوق أيديهم. راسه يد الله فوق أيديهم من ملون لازم أسرجع الربط. وقوله تعالى: لما خلقت بيدي. وقال تعالى: بل يداه مبسوطتان. وجاء عن النبي صلى الله عليه وسلم أنه قال: كلتا يديه يمين. وقال تعالى: لأخذنا منه باليمين. وقال البربهاري رحمه الله تعالى: والله تبارك وتعالى سميع بصير سميع عليم يداه مبسوطتان. وقال أبو بكر الإسماعيلي: خلق آدم عليه السلام بيده ويداه مبسوطتان ينفق كيف يشاء بلا اعتقاد كيف يداه، إذ لم ينطق كتاب الله تعالى فيه بكيف. وقال ابن بطة العكري يعني باب الإيمان بأن لله عز وجل يدين وكلتا يديه يمينا. وقال ابن أبي زيد القيرواني: مما أجمعت عليه الأئمة من أمور الديانة ومن السنن التي خلافها بدعة وضلالة أن يديه مبسوطتان والأرض جميعا قبضته يوم القيامة والسماوات مطويات بيمينه. وكل ما قدمنا ذكره فهو قول أهل السنة والجماعة وأئمة الناس في الفقه والحديث على ما بينا. وكل قول مالك فمنه منصوص من قوله ومنه معلوم من مذهبه. وبوب اللالكائي رحمه الله تعالى سياق ما دل عليه كتاب الله عز وجل وسنة رسوله صلى الله عليه وسلم أن من صفات الله عز وجل الوجه والعينين واليدين. وقال أبو نصر السجزي: أهل السنة متفقون على أن لله سبحانه وتعالى يدين، لذلك ورد النص في الكتاب والأثر. قال تعالى: لما خلقت بيدي. وقال النبي صلى الله عليه وسلم: وكلتا يدي الرحمن يمين. وقال أيضا في معرض رده يعني بيانه لخطأ طريقة المتكلمين: كل حديث جاء في الصحيح مما يتعلق بالصفات عدلوا به إلى معنى غير الصفة، منها حديث ابن مسعود عن النبي صلى الله عليه وسلم في قوله: وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه، فقال: يحمل السماوات على أصبع والأرضين على أصبع. ومنها حديث الثابت عنه عليه الصلاة والسلام: قلوب العباد بين أصبعين من أصابع الرحمن. وعند أهل الأثر أنها صفات ذاتية لا يفسر منها إلا ما فسره النبي صلى الله عليه وسلم أو الصحابة، بل نمر هذه الأحاديث على ما جاءت بعد قبولها والإيمان بها والاعتقاد بما فيها بلا كيفية. يهلي مثلا أشي يا قال لك هلا قد እሱ አንድ ደቂቃ ተሰጠኝ ማጠቃለያ ሰርቼ ልውጣ። የምን ማጠቃለያ? አሁን የተናገርከው ንግግር ማለት ነው። ማስረጃ ያወጣህ ትናገራለህ ለማጠቃለያው ወይ ማስረጃ ያነበብከውን እኮ አሁን ዝም አው ያልተረጎምክላቸው 1000 ሰው አለ እኮ ሀቢብ። እኔ አሁን ማለት ነው በየዳፉ ትርጉሙን አልናገርም ባልክ እኮ ስለናገርም ትርጉሙን ያውቀው በየዳፉ መብስጠታኒ የሚለው የዱላሂ ፈውቅ አይዲህም የሚለውን እንዳለ አሁን የገለጽካቸውን ቃላቶች ሁሉ እስቲ ሰሃባም ብሎ ፈሰረው ብለህ ብታይ ሐቂቀተል ማዕና የሚል እና ኢብኑ ባዝ እና ኡሰይሚን እንዳስቀመጡት ጭራሽ ሰሃባ አላስቀመጠውም። ለምሳሌ ኢብኑ አባስ የዱላሂ ፈውቅ አይዲህ የሚለውን ቁወቱላሂ ፈውቅ ቁወቲሂ ይማሩ ሹፍ አወሉት ማለት ነው። ከፈተው ማስረጃ አይሉም ይላሉ። አልቀረኸውም? አልቀረኸውም። አሳየን ማስረጃ። በልየዳሁ መብስጠታን የሚለውን ጀዋዱን ከሪም ያሉት አንተ አሁን በልየዳሁ መብስጠታን የሚለው ስለተናገሩ ማስረጃ አሳየን። ሰማን ወሬውን። አሁን ማስረጃ ሐቂቀተ እኔ ለራስህ ነው ማለት እንደው በህስ አድርግበት። ሐቂቃ እንደው በህስ አድርግ ነው መባል ይችላል ያለ ሌሎች፣ ወይንስ የግዴታ ተደጋግፈው ካልሆነ አንድ አምላክ ሊባሉ አይችልም? አይከፋፍሉማ። አሁን አንተ እኮ አከፋፍለ ነው እያልከ ያለው። እኔ አላከፋፍልኩም። ጥያቄ ነው የጠየቅኩህ። አንተ ነህ ልታከፋፍላቸው ወይንም ልትሰበስባቸው የምትችለው። አላከፋፍልኩም። አንድ አምላክ ነው ብዬ እንደሱ ከሆነ አንዱ ያለ ሌላ አምላክ ሊባል አይችልም። የግዴታ ሶስቱም መደመር አለባቸው።
አይደል? አይከፋፈሉም። ስለዚህ አንዱ ያለ ሌላው አይከፋፈሉ ሳይነጣጠሉ አምላክ ናቸው። የምጠይቀህ ማለት አንዱ ያለ ሌላው ብቻውን አንድ አምላክ ነው ማለት ትችላለህ ወይንስ አትችልም? ይቻላል። አንዱ ያለ ሌላው ብቻውን አምላክ ነው ማለት ትችላለህ? ብቻውን አምላክ ነው። በቃ አንዱ ያለ ሌላው ብቻውን እግዚአብሔር ነው። ሌላ እግዚአብሔር የለም ከዛ ከአንዱ ውጭ፣ ወይንስ ሌሎች አሉ? ሳይነጣጠል ሳይከፋፈል አምላክ ነው እያልኩ እኮ ነው። አሁን አንተ አነጣጥለህ እኮ ነው። ማንነት እየጠየኩኝ ያለሁት ማንነታቸው ሶስት ነው ብለኸኛል። በስም ሶስት በመግባርም ሶስት ናቸው። ማንነታቸው ሶስት ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብን ያለ ወልድ ያለ መንፈስ ቅዱስ ብቻውን እግዚአብሔር ነው ማለት እንችላለን? ባጭሩ በቃ ግልጽ ላድርግ። ብቻውን አንዱን ብቻውን ያለ ሌላው አንድ አምላክ ነው። ይሄ ነው እግዚአብሔር። ከሱ ውጭ ሌላ እግዚአብሔር የለም ማለት ትችላለህ? ካድካቸው ከሱ ውጭ ሌላ የለም ማለት አንችልም። አይቻልም። የግዴታ ሶስቱም መደመር አለባቸው አይደል? እንትን መደገፍ አለባቸው እኮ ነገርኩ። አይነጣጠልም፣ ሳይከፋፈሉ ሳይነጣጠሉ አምላክ ነው። ተደጋግፎ የሚቆም አምላክ የለም። ቆም ብላችሁ አስቡ። ወላሂ አንዱን ያለ ሌላው ብቻውን እግዚአብሔር ነው ማለት አይቻልም። አንዱ ብቻውን መቆም አይችልም ያለ ሌሎቹ። አስባችሁ አሁን ባለፈም እኮ በዚህ ጋር ነው ያስወረድከኝ። ባለፈው ምናምን ያስወረድከኝ አሁን እያወራህ ነው አይደለ? አንዱ ያለ ሌላው ብቻውን አንድ እግዚአብሔር ነው ማለት አትችልም። የግዴታ መደጋገፍ፣ ሶስቱም መደመር አለባቸው። ባለፈው ምንድን ነው ያ አኺ? ቀጥል። አሁን ላይ መልስ። አንዱ ያለ ሌላው ብቻውን መቆም ይችላል ወይንስ የግዴታ ሁሉም መደመር አለባቸው? አንድ ባለፈው እንደዚህ ብዬ ሲጠይቅ የነበረ አላህን አምላክ ነው 50 ጊዜ ባለፈው ይላል። እኔ ባለፈው ወላሂ ትዝ አትለኝም መግባት ራሱ በቃ መለሰ። አንዱ ለብቻው አንድ እግዚአብሔር ማለት ትችላለህ ያለ ሌሎቹ አይቻልም በፍጹም። አምላክ ብሎ ማለት ራሱን በራሱ መቆም የሚችል ነው። ከአምላካችን ከአላህ መለኮታዊ መገለጫ አልቀዩም የሚል ማንነት አለው። አልቀዩም ማለት ራሱን በራሱ ችሎ የቆመ ማለት ነው። ያለማንም ድጋፊ ማንም ከጎን ማንም የመለኮት ማንነት የሌለው ብቸኛ ነው። በቃ እርሱ አልሐይ አልቀዩም አላሁ ላኢላሃ ኢላ ሁወል ሐይ አልቀዩም። ይሄ ቀዩምነት ባህሪ የለም ክርስትና ላይ። አንዱ ብቻውን ያለ ሌላው መቆም ይችላል ወይ? ላ አይችልም። የግዴታ ሁለቱ መጥተው መደጋገፍ አለባቸው። ተደጋግፎ የሚቆም አምላክ የለም። ያ እዚህ ዓለም ላይ አንድ አምላክ ራሱን ችሎ መቆም ካልቻለ ወላሂ አምላክ አይደለም። ከመለኮት መገለጫና ባህሪ መካከል ምንድን ነው? ራሱን በራሱ ችሎ የቆመ ነው። የሌላ ማንንም ማንነት ድጋፍ አይፈልግም ነው። ወደዚህ ወደ ታላቅ ሃይማኖት እንጠራቸዋለን። አላህ በማንነቱም በምንነቱም ብቸኛ ነው። ማንም ደጋፊ የለው። ራሱን በራሱን ችሎ የቆመ ነው። አላህ በማንነቱ አንድ ነው፣ በምንነቱም አንድ ነው። ምንም አጋር የለውም። በክርስትና ላይ ግን ቅድም እንደሰማችሁት በማንነቱም በምንነቱም አንድ ነው ወይ አምላክ ስለው አይደለም። በማንነቱ ሶስት ናቸው አለ፣ በምንነት አንድ ነው። እሺ ያ ሶስት ማንነታቸው አንዱ ራሱን ችሎ መቆም ይችላል ወይ? ያለ ሌላው መቆም አለበት። ከመለኮት መገለጫ መካከል ራሱን ችሎ መቆም አለበት። ያለ ሌላው አይችልም ማለት። ከዚህ የበለጠ ስህተት መሆኑ ሊገለጽላቸው ይችላል? አይገለጽም፣ አልተገለጸም መጽሐፍ ቅዱስ ላይ። እሺ የማኛው ጥያቄ ያለው ካለ ጥያቄ ያለው አለ ከገባ ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። የኔ ጥያቄ አገር እያለው ማለት ነው ሰማል ኡስታዝ ሰማላ የአባቴ እህቴ ጋር አክስቴ ጋር ማለት ነው አክስቴ ጋር እንትን ይዛ ሄድ ነበረ ማለት ነው አክስቴ ጋር እንትን ይዛ ሄድ ነበረ ማለት ነው አክስቴ ጋር ከዛ እዛ ሄደን ያን ሽርክ በጣም እንትን ላይ አከሌ መጀን በጣም እንትን ትላለች ማለት ነው። ከዛ እኔም ሄጄ እሷ ጋር ምንም አላውቅም ነበረ። ከዛ ለቀብር ሰግጃለሁ። ያኔ የሆነ ቀብር ቦታ ሄደን ስግዱ ወረጅ ያለው ከዛ ወርጃለሁ። ደግሞ ዙራውን ዙረን ቅቤ ብለን ያኔ ብዙ ነገር አድርጃለሁ።
ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ይሄ ሽርክ ነው። السجود لغير الله سبحانه وتعالى هذا كفر بالله عز وجل. ይሄ መቃብር ስር ሄዶ ከአላህ ውጭ ለሌላ አካል መስገድ ለዚያ ለቀብር ባለቤት ይሄ ከእስልምና የሚያስወጣ ነው። لأن السجود نوع من أنواع العبادة الذي يجب صرفه لله سبحانه وتعالى وحده. فمن صرفه لغير الله سبحانه وتعالى يخرج بذلك عن دائرة الإسلام. በዚህ ኩፍር ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ። አይ እሺ፣ ሁለተኛ ጥያቄ ደግሞ አንድ ሴት ልጅ ያን ስታገባ ማለት ነው ያኔ ማይካብ ተቀብታ ቤሎ መልበስ ትችላለች? ቤሎ የሰውነት ቅርጽን የሚያሳይ ነው እና አይቻልም። የሰውነት ቅርጽን የማያሳይ ከሆነ ሰፊ ከሆነ እንዲሁም ርዝመቱ ከላይ እስከታች ሙሉ የሰውነትን ቅርጽ የሚሸፍን ከሆነ የሰውነትን ክፍል የሚሸፍን ከሆነ ችግር የለም። ይሄ መቀባባት ምናምን ልክ እንዲሆን ባዕድ ወንድ የሚታይበት ቦታ ከሆነ አይቻልም። ነገር ግን ከፊቷ ሴቶች ብቻ ከሆኑና መሕረም ዘመዶቿ ከሆኑ ወይም ባሏ ፊት ከሆነ ችግር የለም። ለባዕድ ወንድ ተቀባብቶ መውጣት ይሄ ሐራም ነው፣ ክልክል ነው። አንድ የሚወት ታደርጉ ማን ጋ ነው? በአላህ ነቢያችን ሰለላሁ ዐለይሂ ወሰለም لماذا تربشوننا يا جماعة؟ إذا دخلت هنا في القسط لا تربشوا بارك الله فيكم. نقرناكم ولكن لا تسمعون التنقير. ليش؟ من لم يفهم بالإشارة فهو دنقارة كما قال شيخنا الشيخ جمال الدين. ايش؟ لمانيا من نبر ጥያቄ ያለ ሴት ልጅ በሰርጓ ጊዜ ፏ ብትን ማለት ትችላለች። ያንን እየገታት አይደለም ኢስላም። ቅድም ስንናገር በሰርጓ ጊዜ ፏ ብትን ማለት ትችላለች። ሴት ልጅ ለወንድ የማይፈቀድ ነገር ለእርሷ የተፈቀደላት ነገር አለ። በደስታዋ ጊዜ አላህ መደሰት እንደሚወዱ በጣም ስለሚያውቅ ትንሽ ነገርም ስለሚያስደስታቸው ያን ነገር ራሱ ትንሽ ነገር አልናፈጋቸውም። እሱ ምንድን ነው? ሴት ልጅ በሰርግ ጊዜ ከወንዶች ገንጠል ባለ ቦታ ላይ ሆነው ተሰባስበው መጫወት ይችላሉ። ያ ማለት ዱፍ የሚባል ነገር ታውቃላቸው። አረቦች ክብ ሳህን የምትመስል ሀገራችን ላይ ድብ ብለው የሚጠሩት ይሄ ትልቁ አይደለም። በዛች ሰብሰብ ብለው ቢጫወቱና ደስታቸውን ቢያወጡ ተፈቅዶላቸዋል። ያ ነገር ግን ለወንድ አልተፈቀደም። ገብታችኋል? ስለዚህ በሰርጓ ጊዜ ሴት ልጅ ፈታ ማለት ትችላለች፣ መዋብ መቆነጃጀት ትችላለች። ግን ባዕድ ወንዶች በሚያዩባት ሁኔታ መሆን የለበትም። እዛው ሴቶች ጋር ሰብሰብ ብለው ወይንም ባሏ ሙሽራ ሊመጣ ከሆነ ከእርሱ ፊት ለመታየት ብትን ብትል ችግር የለውም። ብትዋብ ብትቆነጃች ችግር የለውም። ባዕድ ወንዶችን ፈተና ላይ ለመጣል እስካላሰበች ድረስ በሁሉም ጊዜያት ሴት ልጅ መቆነጃጀት ትችላለች በኢስላም። ፈተና ላይ ግን የሚጥል ከሆነ ያ ነገር ሌሎችን ወደ መጸያፊ ነገር የሚጠራ ከሆነ የዛኔ ነው የተከለከለችው። ቦታቸውን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አዩማ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒብ ፈቀድ ዘነት አሉ። ማንም ሴት ባዕድ ወንዶች ጠረኗን ያገኙ ዘንድ አስባ ተቆነጃጅታ ተቀባብታ ሽቶ ብትወጣ እርሷ በእርግጥም ዝሙትን ሰራች አሉ። ያ ማለት ወደ ዝሙትን ጠራች ማለት ነው። ያ ማለት ተውባ ተቆነጃጅታ ባዕድ ወንድን ለመፈተል የምትወጣ ሴት ወደ ምንድን ነው ልትጠራ የምትችለው? ወደ ሶላት ወደ ዒባዳ ላ አይደለም። ሌላ ባዕድ ወንድ እርሷን አይቶ መጥፎ ነገር እንዲያስብና ወደ ክፉ ነገር ነው የምትጠራው እና ይህ ነው። ስለዚህ ሴት ልጅ መቼ ለማን የት መቆነጃጀት እንዳለባት በኢስላም ጠንቅቃ ታውቃለች። ለባሏ ምናልባትም ሴቶች ከሆኑ ከነሱ ፊት ችግር የለውም። እንዲሁም መሐሪም ዘመዶች ከሆኑ ችግር የለውም። ነገር ግን ከባዕድ ወንዶች ፊት እነርሱን ፈተና ላይ ላለመጣል ሲባል የዛኔ ነው የውበቷንና የቁንጭናዋን መገለጫዎች እንዳታሳይ ያለው አላህ። እነዚያ ማየቱ መልካምን ነገር አያመጣም፣ እንዳውም ክፉን ነገር ነው የሚያመጣው። ይህን ይመስላል። እሺ ጥያቄ ያለው ካለ ይቀጥል። አለይኩም ሰላም ወረሕመቱላሂ ወበረካቱ።
እሺ ጥያቄ ረፋድ ላይ የሚሰገድ ሶላት ስለሱ እንዴት እንደሆነና ብታስረዳኝ። ሁለተኛ ጥያቄ ደግሞ ኢትዮጵያ ያለውኝ እንደዚህ ሄሬዲ አንዳንዱ ሽወሽ ረፋድ ላይ ስለሚሰገደው ሶላት ልክ በአሁን ሰዓት ማለት ነው። ይህ ሶላት ሶላቱ ዱሓ በመባል ይጠራል። ዱሓ ማለት ቃሉ ረፋዱ የጊዜ መጠሪያ ነው። ረፋዱ ሰዓት ነው። እሱ ዱሓ ተብሎ ይጠራል። ይሄ ረፋዱ ላይ ፀሐይ ሲወጣ ጊዜ በጣም ኃይለኛ ፀሐይ ያለችባት ወቅት አለች አይደለች? ይህ ነው። ይሄ ወቅት በጀነት ውስጥ የለም። በነገራችን ላይ ይሄ የሚያቃጥል የፀሐይ አይነት ከዘንተን የለም። ቦታቸዋል ሰው ከፀሐይ የሚጠለልበት ቤት ይሰራል አይደለ? ምድር ላይ በጀነት ውስጥ እንዲህ አይነት ፀሐይ የለም። ጀነት ውስጥ ፀሐይ ጨረቃ የሚባል ነገር የለም ሲጀምር። አንድ የማንጋ ነው የሚታደርግ ጥቁር ቢራቢሮ አንድ ቤት አድርገ በጀነት ውስጥ ፀሐይና ጨረቃ እንደሌለ ታውቃላችሁ። ፀሐይ የሚያስፈልገው ጨለማ በሚሆን ጊዜ ጨለማውን ይገልጥልንና ቀን ላይ ስራችንን እንድንሰራ ነበር። ጨለማ ደግሞ የለም በዚያ። ሌሊት የሚያስፈልገው ቀን ላይ ስራ ሰርተን ደግሞ ልናርፍበት ዘንድ ነው ሌሊት የተፈጠረልን። እዚያ ደግሞ ድካም የሚባል ስራ የሚባል የለም። ስለዚህ ቀንና ሌሊት ፀሐይና ጨረቃ የለም በጀነት ውስጥ። ታዲያ ምንድነው ያለው? ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላሁ ተዓላ الجنة ليس فيها شمس ولا قمر ولا ليل ولا نهار ولكن يعرف الصباح والمساء بنور يطلع من قبل العرش. ابن تيمية منالو በጀነት ውስጥ ፀሐይ የለም፣ ጨረቃም የለም፣ ቀንም የለም፣ ሌሊትም የለም። ነገር ግን ንጋትና ምሽት ከአርሽ በኩል በሚፈነጥቅ እጅግ በጣም በሚያምር ብርሃን በዚያ ይታወቃል አሉ። አንድ ገጽታ ነው የሚኖረው የምሽትና የጠዋት ማለት ጠዋትና ምሽቱ ከዛ በሚፈነጥቅ ብርሃን ይታወቃል እንጂ እንዲህ ድቅድቅ ያለ ጨለማ መጥቶ ድቅድቅ ያለ ቀን እንደዚህ ፀሐይ የሚያቃጥል ዓለም ምናምን አይደለም። ወአነከ ላ ተግመኡ ፊሃ ወላ ተድሓ ይላል አላህ። አንተ በእርሷ ውስጥ አትጠማም፣ ፀሐይም እንዲሁ የሚጎዳህብህ ወቅት አይነት የለም እያለ ይናገራል አላህ ሱብሓነሁ ወተዓላ። ወላ ተድሓ ይላል። ይህ አሁኑ ሰዓት የምናየው ይህ ፀሐይ እጅግ በጣም የሚያቃጥልበት ወቅት፣ ይህ እንዲህ አይነት ነገር በጀነት ውስጥ የለም። ለዚያ ነው አላህ ሱብሓነሁ ወተዓላ ቀንና ሌትን ፀሐይና ጨረቃን የፈጠረባቸው አንደኛ ሀያልነቱን ለማሳየት፣ ሁለተኛ ከበስተጀርባቸው ትልቅ ጥቅም አላቸው። ቁል አረአይቱም ኢን ጀዐለ ላሁ ዐለይኩም ለይለ ሰርመደን ኢላ የውም ልቅያማ መን ኢላሁን ገይሩላህ የእቲኩም ቢድያኢን አፈላ ተስመዑን ይላል። እስኪ ንገሩኝ በላቸው ሙሐመድ ሰዎች፣ ኢን ጀዐለ ላሁ ዐለይኩም ለይለ ሰርመደን ኢላ የውም ልቅያማ ሌሊቱን እስከ ዘመኑ ፍጻሜ ድረስ እስከ ትንሣኤ ቀን ድረስ ዘውታሪ ባያደርግባችሁ ከእኔ በስተቀር ሌላ ማን አለ ብርሃንን ሊያመጣላቸው የሚችል በላቸው። አፈላ ተዕቂሉን አታገናዝቡም ምን በላቸው ይላል። አላህ ለሁል ጊዜ ሌሊት ባደርግባችሁ ማን ነው ቀንን ሊያመጣላቸው የሚችል? ቁል አረአይቱም ኢን ጀዐለ ላሁ ዐለይኩም ነሃረ ሰርመደን ኢላ የውም ልቅያማ መን ኢላሁን ገይሩላህ የእቲኩም ቢለይሊን ተስኩኑነ ፊሃ አፈላ ቱብሲሩን ይላል። እስኪ ንገሩኝ በላቸው አሁንም ቀኑን እስከ ዘላለም ፍጻሜ ድረስ እስከ ዘመኑ ፍጻሜ ድረስ እስከ ትንሣኤ ቀን ድረስ ዘውታሪ ባደርግባችሁ የምታርፉበት የሆነ ሌሊት ከእርሱ በስተቀር ሌላ ማን ሊያመጣላችሁ ይችላል በላቸው ይላል። ወሚን ረሕመቲሂ አለ አንድ የታደርጉ ወሚን ረሕመቲሂ አለ። ታዲያ ሲዘጋው አላህ ምን አለ? ከእዝነቴም አለ ጀዐለ ለኩም ለይለ ወነሃረ ሊተስኩኑ ፊሂ ወሊተብተጉ ሚን ፈድሊሂ እያለ አላህ ተናገረ። ከእዝነቴም ያስተነሳ ቀኑን ሲሳይን ልትፈልጉበት ልትንቀሳቀሱበት፣ ሌሊቱን ደግሞ ልታርፉበት ዘንድ አደረግኩላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ይህ ነው እና አላህ ሱብሓነሁ ወተዓላ ይሄን ያደረገው ለዚህ ነው። አንደኛ ሀያልነቱን ለማሳየት፣ ሁለተኛ ደግሞ በሰዎች ላይ
ይህንን ጸጋ ሊያደርግላቸው ዘንድና እነሱ አስተውለው አስተንትነው የጌታቸውን ኃያልነት አውቀው እርሱን በብቸኝነት እንዲገዙት ዘንድ ነው። እሺ ቀጥሉ። ሁለተኛ ኢትዮጵያ ያለሁኝ እንደዚህ ፔሬድ በመዳፈር እንደዚህ የሚከለክል አይመስለኝም። ስለኝ ከጾም ናጀር የሚቆጠር ይመስለኝ ነበርና አሁን በአመቱ መጣሁኝ እዚህ አረብ ሀገር ስመጣ አወቅኩኝ። ያኔ ጓደኛው ምናምን ሲነግረኝ ረሳሁት ቀኑን። ያኔ እንትን ለማለት ማለት ለመጾም ረሳሁት ቀኑን። አሁን ምን ማድረግ ነው ያለብኝ? የትኛውን ቀን ነበር ስትጾም የነበረው? ረመዳን ላይ ፔሬድ ላይ ሆኜ ጾም ያለው ኢትዮጵያ ላይ ሆነሽ ስትጾም ነበር። ምን ያክል ቀን እንደሆነ ማስታወስ አትችልም? አልችልም። በጣም በርካታ ከሆነ ለመቁጠርና ለማወቅ የሚያዳግት ከሆነ ወደ አላህ ስብሐነ ወተዓላ ተውበት ማድረግ፣ ያንን ማወቅና ማግኘት የምትችል ከሆነ ይህን ያክል ቀን ሊሆን ይችላል ብላችሁ የምትሰቡ ካለ ያንን ቀዷ ማውጣት ዋጅብ ተግባር ነው እና እርሱን ቀዷ ማውጣት ይህ ነው። እሺ ጥያቄ ያለ ቀጥልስ። ኡስታዝ ነው ልጠይቅ ይቻላል። ውድ ጌጣጌጦች ለምሳሌ ወርቅ ሊሆን ይችላል፣ ብር፣ እንደዚህ ነገሮችን ሴቶች እንዲጠቀሙ ተፈቅዶ ለወንዶች የተከለከለበት ምክንያቱ ምንድን ነው? እሺ በምድር ላይ መዋብና መቆነጃጀት ለሴቶች ነው የሆነው። በትዳር ላይ ተፈላጊዋ እርሷ ነችና ገብታችኋል አይደል? እርሷ ነች የምትፈልገው። ሴት ልጅ ሄዳ ወንድ ልጅን ለትዳር የምትፈልግና የምትጠይቅ አይደለች። ያ ቢሆን ኖሮ መቆነጃጀትና መዋብ ለተፈላጊዋ አካል ይሆን ነበር። ተፈላጊዋ መቆነጃጀት የሚገባት አካል ነው እና ለእሷ ይህ ተፈቀደ። ዛሬ ላይ ያ ነገር ቢፈቀድ ለወንዶችና መቆነጃጀት ለእነርሱ ቢሆን ማን ማንን ሊፈልግ እንደሚችል ማን ማንን ሊጠይቅ እንደሚችል ያደናገር ነበር። ስለዚህ ተፈላጊ በመሆኗ እርሷ ተጠያቂ በመሆኗ እርሷ በትዳር ዓለም ላይ መቆነጃጀትንና መዋብን አላህ ለተፈላጊው አካል አደረገላት። ያ እሱ ደግሞ ምንድን ነው? ያንን የሚፈልገውን አካል የማስተዳደር የመስራት ጥሩ ግሩ የማስተዳደር ኃላፊነትና በእርሱ ላይ ተደረገና ለእርሱ ደግሞ መስራትን መልፋትን መድከምንና ማስተዳደርን አላህ ለእርሱ አደረገለት። ይህ ነው። እሺ ቀጥሎ። እሺ ከላይ ሄሎ፣ ይቅርታ ኡስታዝ። እሺ እኔ እንኳን የገባሁት ጥያቄ ኖሮኝ ሳይሆን ሻሃዳ መያዝ ፈልጌ ነበርና ምናልባት ምችል ከሆነ። ክርስቲያን ነበርክ? አዎ ኡስታዝ። እሺ እስልምናን ተቀብለሃል ወይንስ ገና አልተቀበል ነው? ወይንስ ተቀብለህ ሻሃዳ ስላልያዝክ ነው? እስካሁን ተቀብያለሁ ግን ሻሃዳ አልያዝኩኝም። መልካም። እሺ አብራኝ በል። አሽሃዱ አላ ኢላሃ ኢለላህ። ይቅርታ ድገምልኝ እንዴ። ኢለላህ አሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንኳን አላህ ሱብሓነሁ ወተዓላ ወደ እስላም አመጣ። ወንድማችን በጣም መርሐባ። እሺ ሰው ሚተናሰካ። አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ ነበረ። እሺ አላህ ሱብሓነሁ ወተዓላ ለመኖሩ ግዴታ ማለትም ቦታና አቅጣጫ ያለ ቦታና ያለ አቅጣጫ ያለ ነው ማለት አላህ የለም ነው የሚያስይዘው ይላሉ። እኛ አላህ ሱብሓነሁ ወተዓላ ለመኖሩ ቦታና አቅጣጫ መስፈርት ነው ትላለህ? አላህ ስለዚህ ጉዳይ ምን አለ በቁርአን ላይ ታውቃለህ? ሙስሊም ነህ? አዎ ሙስሊም በደንብ
በጣም ጥሩ። አላህ በቁርአን ላይ ሙስሊም ነኝ በደንብ ሙስሊም ነኝ። እሺ አላህ ስብሐነ ወተዓላ ሙስሊም ከሆንክ በሱረቱል ሙልክ ላይ አአሚንቱም መን ፊ ሰማ አለ። መን ለዚ ፊ ሰማ? من الذي في السماء بنص هذه الآية؟ سو اوكي. من الذي في السماء بنص هذه الآية التي جاءت في سورة الملك؟ እሺ በአማርኛ ግልጽ አድርገህ ንገረኝ ጥያቄን ማለት ነው። ለአላህ ስብሐነሁ ወተዓላ ያለ ቦታና ያለ አቅጣጫ ያለ ነው ካለ አንድ ሰው አላህ የለምን ያስይዛል ወይ አያስይዝም ነው ጥያቄ። አላህ ስብሐነሁ በአማርኛ በቃ እሺ በአማርኛ አድርግልህ። አላህ ስብሐነሁ ወተዓላ ስለ ራሱ በቁርአን ላይ የተናገረውን ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ በሐዲስ ላይ የተናገሩትን በቀጥታ ይቀበላል ማንኛውም ሙስሊም። ከነዚያ መካከል አላህ ስለ ራሱ ከተናገረበት መካከል በሱረቱል ሙልክ ላይ እርሱ በሰማያት ላይ እንደሆነ ተናግሯል። አአሚንቱም መን ፊ ሰማ አለ። ምን ትላለህ በዚህ? ትቀበላለህ? ይሄን አንቀጽ አላህ በሰማይ ላይ እንደሆነ የተናገረበት ነው። በሰማይ ላይ የሚለውን አልቀበልም። ለምን? ቁርአንን ይጋጭብናል። ምን የሚለውን ኢነላህ ተዓላ ገኒዩን ዐኒል ዓለሚን የሚለውን የሚጋጭ ይሆናል። እሺ ስለዚህ አላህ የተጋጨ እንትን ነው። ወደሱ እመጣልሃለሁ። አአሚንቱም መን ፊ ሰማ የሚለውን በሰማይ ላይ ያለውን ተማመናችሁ ሆነ የሚለውን እዚህ ጋር በሰማይ ላይ ያለው የተባለው ማን ነው? አላህ ነው ወይንስ አይደለም? አሁን እኮ አንተ ልታስረዳኝ ስለሆነ ከዚህ ጋር አስማማልኝ። ኢነላህ ተዓላ ገኒዩን ዐኒል ዓለሚን ከሚለው ጋር እርሱ አላህ ሱብሓነሁ ወተዓላ ከዓለም እኔ ጠያቂ ነኝ አይደለ? ቁርአንና ቁርአን እርስ በርስ አይጋጭም እኮ የመለስኩልህ ነው። አአሚንቱም መን ፊ ሰማ የሚለውን በሰማይ ላይ ያለውን ተማመናቸው የተባለው እዚህ ጋር ማን ነው? አላህ ነው ወይንስ አይደለም ነው? አሁን እኮ እኔ ልትጠይቀኝ አይደለም፣ አንተ አስማምተህ ልነግረኝ ነው። ልመልስልህ ነው። በቃ አልጠይቅህም። በቃ ልመልስ። አላህ ነው ያለው። በቃ ያው አላህ በሰማይ ላይ ነው ያለው። እሺ ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውስ? ኢነላህ ተዓላ ገኒዩን ዐኒል ዓለሚን የሚል ቁርአን የለም እዚህ ዓለም ላይ አለ። አላህ ስብሐነሁ ወተዓላ ከዓለም የጠራሁ ነኝ። ና ሂድ አውጣሽ። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚል በአላህ ስም ብላለሁ ሙሉ ቁርአን ላይ የለም። ሂድ አውጣ። ትልቁ ነው። እሺ በአማርኛው ላድርግልህ። አላህ ስብሐነሁ ወተዓላ ከዓለም የጠራሁ አለበትን እንደሱ የሚለው ቁርአን የት ጋር ነው ያለው? አለ ወይስ አሳያለሁ? የለም እየማልኩ ሂድ አውጣሽ። እሺ ኦኬ አላህ ስብሐነሁ ወተዓላ ከዓለም የጠራሁ ነኝ ያለበትን አውጣ። ሂድ ቁርአኑ እንዳትሄድ ወደ ጫቂ ማህደር ነው መሰል ገና ነው ሀራራ አውጣ። አንተ ይሄን አንቀጽ ካመጣህ እኔ ገለምሶ እገዛልሃለሁ። አንድ መርገሃ ወላሂ እገዛልሃለሁ። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውን አንተ ካመጣህ በአንተ ምርጫ ወይ ገለምሶ ይበቀላ እገዛልሃለሁ። የዛሬ ይችላል ነው አብሽር። ለውዝ ማን ጋር ይችላል እሱም ብቻ السلام عليكم حسين. اصبر شوي. عليك السلام كامل. الو